ሶፊና ቶፊቅ ምን ነክታችሁ ነው ግን በየጊዜው የምትሰሩት ነገር? ለእናንተ ምቾቱ ሰታችሁ ነው ማድሪ? እንዴት ያኔ እና ደስታ ይሰጣችኋል ለእናንተ? እንዴት ነው ያኔ? የሚሰራ እኮ ብዙ ነገር አለ፣ ብዙ ነገር። ቢያንስ ሁለት ሆናችሁ ቤት ውስጥ የሆነ ነገር አለ አይደለም? እሷን እንደማትፈልጋት እሷን ይሄን ቢሰሩ ግን ሁለት ሴቶቹን በመሀል ታስቀምጥና እንደ በግ እየነዳሃቸው። ኧረ ልጅ ቶፊቅ ረተው፣ ረተው፣ ረተው። አላህን ፍራ እንዴ! አላህን ፍራ የሚልም ቤተሰብ የለህም እንዴ? ቤቶች ክለሱም አረብ ሀገር አለ። ተው ቢሉስ እንዴ? ይሄንን አሁን ሌላ ይሰራል እንዴ? ሌላ ያንተ እንትኖች ይሰራሉ። አሁን ሙፍታ እንዴት ነው የሚሰራው? እንዴት ነው የሚሰራው? ስለዚህ እና ማሚ እንዴት ነው የሚሰሩት? አንተ እስካሁን የምሰራቸው ስራ ሁሉ ያኔ መረን ያጡ ናቸው። ሰራሃ እኔ ሰራሃ እንደምወዳችሁም ያክል ነው ትንሽ ሊፈትፍትባችሁ የሚለው በሁለታችሁም፣ በሶፊም ሆነ በአንተም። ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝዝት ይበልልን በያላችሁበት። የአላህ እዝነት አይለያችሁ። ሀገራችንም አላህ ሰላም ያርግልን። ሰብስክራይብ ሼር እያረጋችሁ አቡኪን አበረታቱት። እንግዲህ ሶፊ ዛሬ ደሴ ላይ ወደ አዲስ አበባ ካልሄድኩኝ ቶፊቅ አትሄጂም፣ ውሳ እሄዳለሁ፣ ቶፊቅ አትሄጂም። ግብ 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 ተፈጠረ። እኔ እኮ ቶፊቅ በየጊዜው ቦሌ ላይ ነው እንዴ ጥላቸው የምትሄዳቸው? ጥላቸው የምትሄድ ቻኬቶቹን ማን ነው ከኋላ የሚያነሳልህ? ኧረ ተው እንዴ! ከዚህ በፊት ሶፊ ከላስ በቃኝ አረብ ሀገር ተመልሼ እሄዳለሁ ብላ ያው ይሄ ቦሌ ፈረደበት፣ በየቦታው ይሄ ሻንጣ ፈረደበት። እንትን ቻኬትን አውልቀት ጥለክ ነው እንትን ያልከው። ትላንትናም ቻኬትን አውጥተክ ነው የጣልከው። ይሄ ቻኬት ይሄን አክል በስቶብክ ከሆነ ኧረ ተው፣ ስንት ተቸገረ አለ። ቆይ ምን ጊዜ ነው ካካሚ? እኔ እኮ የሁላችሁንም ማለት ነው አገር ላይ እያንዳንዳችሁን ከካሜራ ጀርባ ለአንድ ደቂቃ ራሱ የምትሆኑትን አረካት ባይ ደስ ይለኝ ነበር ከፍዬ ራሱ። ስለዚህ የመጀመሪያ ተጣልታችኋል። አዎ ይሄን ያክል ተዳርሳችሁ ራሱ አንድም ሰው ተመልሳችሁ ተጨምራላችሁ። እኔ ሰራሃ አላልኩ ለምን እዛ ጋር ከላስ ያኔ የአረብ ሀገር ሰው ደግሞ ሩህሩህ ነው፣ ያነሳልም ይጥላልም። ስለዚህ አነሳት ሶፊን ማሻላ ተባረከላ እዚህ ጋር ደረሰች። ያው ብዙ አንዳንድም ነገር እንትን ሲላት እሷን ለማስቀናት ደግሞ አረብስ አንድ ላይ ከተጨመራችሁ እስካሁን እንደ ሶፊ አይነት ሰው እኮ አታገኝም። ልጅ ቶፊቅ እንደ ሶፊ አይነት አታገኝም። እንደ ድራማም በለው እንደ ቀልድም በለው እንደ ትወናም በለው እንደ ምንም በለው እንደሳ አይነት ሰው አታገኝም። ስርዓት ያለህ ልጅ ናት። በዛ ላይ ደግሞ ሞያ አላት። ሴታ ሴት ናት። ዝም ብላ የውጭ ምግብ እንደማንም ጠልባ እንትን ብላ ባልታ ዝም ብላ እንትን የምትል ልጅ አለች። በጣም ባለሙያ ናት። የሷን ሞያ የሚደርሰው የለም። ስለዚህ አንተ ካጠገባ ከጎን ጎን ሴቶችን እየደረደርክ አንቺን አያገባሽ። አንቺን ምን አገባሽ? በኋላ ምናልባት አንድ ላይ የመጨመሩ አንድ ላይ የመሆኑ አላማ ከሌላችሁ ስሩ፣ ድራማውን ቀጥሉበት። ግን ልትጨመሩ ግን በኋላ ሲታዩት አታፍሩበትም? ያኔ የሆነ እንትን አለ አስጠላ። አሁን አገር ላይ በተለይም ብዙ አይዶ እናንተ ማስ እንኳን አሁን እሺ መቼ እስከ መቼ ነው ፍንዳትነት? ፍንዳታሞች ናችሁ ተባለ። እሺ ጠይቅ። ልጅ ያላቸው ሰዎች ራሱ አብደዋል ተሰበለ። አሁን ናሂና እንትና የሚሰሩት ስራ በጣም ያስጠላል። ከሙቤ ጋር ሆኖ በአንዴ በሙቤ ቤት አንዴ በናሂ ቤት። ሳሚ ከማነው ጋር ሳሚ የሚባለው ሚስቱ ዘጋምተኛ ሆነ፣ የአማኔል ኢብት ሆነ። ኧረ አንዳንዴ እኮ ካፍ የሚመጣ ነገር እኮ ጥሩ አይደለም። እንደዛ ዘገምተኛ ሆነ ብትቀርስ አላህ እኮ ምንም አያቅተው፣ ምንም ለማድረግ አያቅተው። ሰው እሺ ትወናውን ሰራችሁ እንትኑን ሰራችሁ፣ ዘገምተኛ እስከሚሆኑ ነው እየሰሩ ያሉት። አሁን እኔ የመጣሁት በልጅ ቶፊቅ እና በሶፊ ነው። ትንሽ ሊፈትፍትባችሁ በዚህ ልክ ደግሞ ሂጂ እኔን ካላልሽ እኔን አትፈልግኝም እንዴ? አዎ አልፈልግም አትይው።
እኔን መቼ ፈለከኝ? እኔን ትወናው ራሱ ስትጀምሪው እንደዚህ ስትለኝ አንተ እኔን መቼ ከበርከኝ? እኔ ለሴትነቴ እኔ በሰራሃ በድራማም ሆነ በምንም ሆነ በራሴ በሴትነቴ አልደራደርም። እኔ ራሴ እስከ መጨረሻ ለምን እማማ ዝናሽን አልሆንም? እኔ ራሴን ኩሩ ነው የማደርገው። ኩሩ መሆን አለብሽ ሶፊ። ሁልኝ አትበይ ደግሞ ያረበ የሆነ አንዳንዴ የሆነ አለ አይደለም የሆነ ራስሽን አታረሽ። ከላስ አልፈልግም ከላስ ወደ አዲስ አበባ እሄዳለሁ። መጣው እዚህ ምን አረከልኝ ይልሃለሁ። አትይም አትፈልጊኝም፣ ቆርጥሻል፣ ሊቀቅሽ አንጣውን ትያለሽ እንጂ አንዳንድ የገባው ገብቶታል፣ ያልገባው ግን ለምን እንዴት አረጋታለህ? ለምን እሱስ ለምን ይሰደባል? አንዴ ባንቺ ቤት አንዴ በሱ የሆነ ቦታውን ታቆሙና በአንድ ሰው ቤት ይሰራል። ለምን ይሰደባል? አሁን ናሂና ውብዬ ተስማምቶ ለሚሰሩት ናሂ ነው እየተረገጠ ያለው። ስትል አንገታን እየደፋች አቃቂ ዘራፍ ትላለች። በስንቱ እንቃጠልኛ አሁን ለትውልድ ያኔ ለትውልድ ምን አይነት ትምህርት ነው የምታስተላልፉት? አረ የድሮ ዩቱበሮች ወላሂ እድሜያቸውን አላህ ይጠውለው። አንድ ላይ ተጨምሮ የሆነ የሚሰሩት ፕራንኩንም ድራማውንም ውይይቱንም የወደፊት ህይወት ታሪካቸው ይሄን ነበር የሚያስተላልፉት። አሁን ግን አፈቅሬሃለሁ ምስት እያለችው ይሄን አክል ይታሰብልሽ። እንደዛ አይነቱ ሰርተሽ ብታገኝ አንቺ ሊታሰብልሽ ራስሽን አራክሰሽ የልጆችን አባት ያፈቅርሃለሁ ያገባሃለሁ። እችም ደግሞ አሁን ከተወፊቅ ጋር የምትንዘላዘለው ወይ ከመልክ ወይ ከምን አላነሳ ለስሙ ልጅ ናት። አዎ ተውፊቅ አይፈልግሽም። ምንድን ነው ከሱ የምትፈልግ? አንተና እኔ እኮ አው ጨርሰናል። እዛ ጋር ማተሻሽ ለራስክ ያልሆነ ነገር የራስክ ያልሆነ ልብስ ስለብሰው ያምርሃል። ግን ተውፊቅ የራስክ ካልሆነ ሰው ጋር በዚህ ልክ እኔ አላቅም። እኔ እንደውም ባለፈው በዛ በተደረገብክ የመኪና አደጋ በደረሰብክ በዛ ሙምኪን ባረኩት ግፍ ነው ብላ በዛው ትመለሳለህ ብዬ ነበር። እንዲህ ሲዳ ትሄዳለህ ብዬ ነበር። እንደውም የተንቢ ቁጭ አርጋ መክረሃለች፣ በደንብ አርጋ መክረሃለች። የመጀመሪያ ጊዜ አሁን ጎበሱን አሁን ጠንክር፣ ካንተ ላይ መጡት አደጉ የት ደረሱ የቤት ባለቤት ብላ በጣም መከረች። የዛን ሰዓት ከላስ አንተም ጭራሽ ዩቱብ ከፍታ ልጆቹ እንድታስተምር ከላስ ያኔ ጥሩ መስመር እንደምትይዝ ነበር። እኔ እንደዚህ አይነት መካሪ እኮ በዚህን ሰዓት እኮ እንደዚህ አይነት ወዳጅ እኮ ከስንት አንድ ሰው ነው ውድቀትህን የሚፈልግ እንጂ መነሳትን የሚፈልግ ሰው እኮ በዚህን ሰዓት የለም። እንደዚች አይነት ጠንካራ ሴት ደግሞ ታነሳሃለች እንጂ ቁልቁለት አትገልህም። አንዳንድ ሴቶች እኮ ከአንተ ጋር እያወሩ ከጀርባ ሌላ ነገር ነው የሚሰሩት። እቺ ልጅ ግን ከአረብ ሀገር ጀምሮ እስከ አገር አንተና አንተን ብቻ ነው የምትለው። እኔ ስራ ለምንድን አላውቅም። ሶፊ ታሳዝነኛለች። አንዳንዴ ደግሞ የሆነ ልፍስፍስ ስትል ዝርክርክ ስትል ታናደኛለች። ለምን እሷስ ሙሉ ሴት አይደለችም? ምን ጎላት? የሴት ወይዘሮ እኮ ናት። በእያንዳንዱ ሴት ዩቱብ ላይ ከሚሰሩት ራሳቸውን አሳምረው ከሚወጡት እሷ ላያም ውስጣም የሆነ ያማረች ልጅ ናት። በደንብ ስለማውቃት ነው። በደንብ ሰውን እኮ ይታወቃል። በደንብ ስለማውቃት ነው። ስለዚህ አንቺ መርፈስፈስ የለብሽም። ካላስ አንተና እኔ ቢያንስ ከሰው አገር ከባህር ማዶ ነው አንተን ብዬ የመጣሁት። አባት እናትሽ ብለሽ አይደለም ሞልቶልሽ አይደለም። የሰው ሀገር መቼም አይሞላም። ለስንት አንዱ ነው እንጂ ሞልቶልሽ አይደለም ሀገር የገባሽው። አገርም ገብተሽ ደግሞ ቀጥታ ጠዋሌ ቤተሰቦችሽ ጋር አይደለም የሄድሽው፣ ቀጥታ እሱ ጋር ነው የሄድሽው። ሆነ ከላስ ከዛም በኋላ በመሀል ያንን ነገር ተባባላችሁ። እንደዛ ያለሽ ልጅ ኒካ የለንም ያለሽ ልጅ ተመልሰሽ እኔ ተውፊቅን ማድር እጅሽ ራሱ ትጨብጪዋለሽ ራሱ አላልኩም። በእጅሽ በሙሉ በአምስቱ ጣቶችሽ ትጨብጪዋለሽ። አይደለም መተሻሸት። እኔ አንቺን ቢሆን እውነት ትክክለኛ የሚወደኝ ነገር ከሆነ ትክክለኛ ለወደፊት የሚፈልገኝ ነገር ከሆነ ያለበል ተውፊቅ እኔ ካሁን በኋላ ውስጤንም ምስጢሬንም ምኔንም የራሴንም ከላስ ሌላ ሰው አይደለም። እኔ በልቤ ውስጥ ያለህ አንተ ነህ። ቀጥታ በስልክም ሆነ በምንም ሆነ በሆነ በኩሉ ከቤተሰብ ጋር ያለውን ነገር ጨርሰን ወደፊት እንሂድ ነበር። ያኔ ጠንካራ ነሽ።
ምንም አይወጣብሽም። የፈለገ እዛ ጋር የወሎ ሴቶች ቢደረደሩ ያንቺን ሩብሩብሽ አይሆንም። የሶፊ ግን ለድራማው ብለሽ ደግሞ ወላሂ ራስሽን ዝቅ አታድርጊ። ወላሂ ዱንያ ናት እኮ ይቺ። ራስሽን ከፍ አድርጊ። የዛን ሰዓት ሻንጣ ሲይዝብሽ አትፈልጊኝም አይደለም ስልሽ ሳቅሽ። አልፈልግህም። እኔ ላይ የምታደርገው ነገር ጥሩ ነገር አይደለም። ምን አሳየ? ምን ጥሩ ነገር አሳይተኸኝ አላልሽ? ግን እዚህ ጋር ተመልካች አለም ነው የሚያይሽ። ግማሹ ይናደድብሻል፣ ግማሹ ምስኪን ይለሻል፣ ግማሹ ሶፊ እኮ ምንም አታውቅም ጅናት ይለሻል። ለምን እንዴት ይባያለሽ? ያሬድ እኔ ፌመስ ቢሆን ታዋቂ ቢሆን አሁን ይሄንን ቃል ይሄንን ምክር የተንቢ ብታወራው ኖሮ ከየትም ነው የሚሰሙት። ቁጭ ብላችሁ የምትወስዱትን ትወስዳላችሁ፣ የምትጥሉትን ትጥላላችሁ። እኛ ግን አነስተኛና ጠቃቅን የሚያይንም የሚከታተልንም የለም። በእናንተ ድራማ ደግሞ እንደዚህ እያየናችሁ ቅጠል እረድብን እንላለን። በዛም ልክ ደግሞ ጥሩ ጥሩ ዩቱበሮች አሉ፣ ጥሩ የሚያስተላልፉ። አሁን የድሮ ዩቱበሮች ብስምን እንዴት ነው አሁን በተለይ ልጅ ቶፊቅ ሀገር የገባ ጊዜ ጁኔት መሐመድ አሁን ዱባይ ነው ያለው። ይሄ ማነው ሙፍታ የተንቢ ፋሲካ አቤት ብስሚላ እንዴት አይነት እንትን ነበር የሚያስተላልፉት። አንድ ላይ ያንን ፍቅራቸው ራሱ ደስ ሲል አንዴ ከሚሴ፣ አንዴ ደሴ፣ አንዴ ወሎ፣ አንዴ ጉታጀራ፣ አንዴ አዲስ አበባ ድባቡ ራሱ ደስ ሲል ያን ግማሹ የስደተኛ እንትን ነው። ስደተኛና ስደተኛ ደግሞ አገር ላይ ሲገናኝ አሁን ነው ፍቅር የጠፋው እንጂ በጣም ነበር በእነሱ ጊዜ። በጣም የዛሬ 3 ዓመት 4 ዓመት በጣም ነበር ደስ የሚለው በጣም። ስለዚህ የዛን ጊዜ ድባብ አምጥታችሁት ብሰሩ። ግን አሁን ያም ማድሪ የሆነ ሰውም ካሁን በኋላ ተመልካቹም ለእናንተ አሻንጉሊት ነው መሰለኝ የሚመስላችሁ። እውነትም አሻንጉሊት እኮ ናቸው፣ አሻንጉሊቶች ናቸው። ለምን በጎሽ ናቸው። አንዳንድ የገባቸው ድራማችሁ መቼ ነው የሚያልቀው ይላል። እንደዛ የሚሉ ኮሜንተሮች ናቸው ለእኔ ደስ የሚሉ። ያኔ አውቆ እንዳላወቀ የሚሆኑት አሉ። እኔ አልልም። እኔ ያልሆነ ኮሜንትም አልጽፍም፣ ዝም ማለቱ ይሻላል። ስለዚህ ሶፊ ወደ ራስሽ ተመለሺ። ጥሩ ጥሩ አይዲያ አለሽ። ለቶፊቅም ጥሩ ጥሩ አይዲያ አለው። ሰራ የእናንተ ድራማ ሰለቺ፣ አስጠላ። አሁን ስትጨመሩ ጥሩ ጥሩ ነገር ጥሩ እንትን አንቺንም አክብሮሽ አንቺም ተከባብራችሁ ጥሩ ጥሩ ነገሮች የሚታስተላልፉ ነው የመሰለኝ። እንደው በዚህ ልክ እንትን ትላላችሁ አላልኩም። አሁንም መጨረሻችሁን አላህ ያሳምርላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።